ስመጣ ከጫት ቤት ነው የመጣሁት። ቀሜ ምናም መርቀኛ ነበር የመጣሁት። ቃኔ ቀንበር እንደሆነ ራሱ ሱስ አላውቅም። ለረጅም ጊዜ መተኛት አልችልም። እንቅልፍ የለኝም፣ ሰላም የለኝም። ካርታ እንጫወታለን፣ መጠጥ አለ፣ ጸብ አለ፣ እስር አለ። እስራት የሆነ ጨለማ የሆነ እስራት ውስጥ የ11 ዓመት የጨለማ ጉዞ። ስመጣም ከጫት ቤት ነው የምመጣው። ወደ መጠጥ ሄዳለሁ። የእንቅልፍ ማጣት ማታውን ብታዩ በረጅም ሰዓት ሄድ ነበር። ከዚህ ወደዚህ ከመምጣቴ በፊት ያቋረጥኩበትን ቀን አላስታውስም። አንድ ቀን እንኳን ማለት ነው ሳልቅም ያደርኩበትን ሳልጠጣ ያደርኩበትን ቀን አላስታውስም። እንቅልፍና እረፍት ማጣት በሂደት መቀነስ ከግማሽ ወደ ሩብ ጫቱን ሲጋራውንም ከአንድ ፓኬት ወደ 10 ማምጣት። ብዙ ክርስቲያን ልጆችም አሉ ጴንጤ የሆኑ ማለት ነው በሱስ ውስጥ ያሉ። መንፈስ ቅዱስ በስራ ላይ ነው እያለ ፓስተር የመንፈስ ቅዱስ እሳት ሲል በቃ ከውስጥ የሆነ ነገር እንደዚህ የሚጎትተኝ ነገር አለ። በቃ እግዚአብሔር ፐርሰን ካልሆነ እኔ እያገለገሉ እጅ ሳልጭንበት እዚህ ከሌለ ከ11 ዓመትና ከ12 ዓመት ሱስ እንዴት ሰብሮ ያወጣዋል? አረ ንጉሱ አለ በዚህ በእናት ቤተሰብ በዘር ሀረግ ይሄ የሚመለክ አምልኮ ነበር። ከዛ ተላልፎ ደግሞ ወደ ልጆች እኛ ብዙም ባናቀም መንፈሱ ግን የተከተለ ያን የዘር እንትን አሁን ድረስ አለ። የሆነ የሚገበር ተሰብስበው እንትን የሚሉት እንደ ግብር ነው ምናምን የሚደረግለት እንትን ሁላ የሚመለክ መናፍስት አለ በቤታችሁ አያቶች ምናምን ጋር የሚመለክ በደንብ አለ። የሚመለክ የተሳሰረ ማለትም የሚያውቁት በዛ ማንነት አያውቁኝም፣ ግን ሁሉ ነገር ተቀይሮ ይሄ እውነት ነው። በቲቪ ይሄን መልእክት ተከታተሉት እንዲያዩት ተነግራቸዋለሁ። ያለውት ማውንት ዛይን ነው። ወደፊትና ወደ ላይ ብቻ ነው፣ ምንም ወደ ኋላ። በዚህ የሚለውጥ መንፈስ አለ፣ የእግዚአብሔር መንፈስ። በዚህ ምን አለ? የሚለውጥ የእግዚአብሔር መንፈስ አለ። በእርግጥም የሚለውጥ መንፈስ አለ። ይህ ማውንት ዛይን ነው። አዎ፣ ትክክለኛው የለውጥ ስፍራ። ሰላም ውድ የቮይስ ኦፍ ጋድ ቲቪ ተመልካቾቻችን፣ ዛሬም በቤታችን ድንቅና ተአምራትን ማድረግ ልማዱ የሆነው አምላካችን እግዚአብሔር ብዙዎች በምስክርነታቸው ይህንን እያረጋገጡልን አሉ። ዛሬም ደግሞ ድንቅ በሆነ ምስክርነት ተመልሰናል። ወንድማችን ኤፍሬም ባዘዘው ይባላል። ለ11 ዓመታት ህይወቱ በተለያየ ሱሶች ውስጥ ማለትም ጫት፣ ሲጋራና የተለያዩ ከፍተኛ አልኮል መጠን ያላቸው መጠጦችን በመጠቀም ህይወቱን በጭንቀትና ሰላም ማጣት ውስጥ ሆኖ ወደ ማውንት ዛይን ዓለም አቀፍ ቤተክርስቲያን በመምጣት እግዚአብሔር ያደረገለትን ተአምራትና ድንቅ በራሱ አንደበት እንዲህ ሲል ይነግረናል። እንድትከታተሉን ስንል ግብዣችን ነው። መልካም ቆይታ። ማውንት ዛይን ሚራክልስ። ኤፍሬም ባዘዘው እባላለሁ። የመጣሁት ከዚሁ ከቀበሌ 5 ነው እና ሮብ ቀን ነው የመጣሁት። ስመጣ ከጫት ቤት ነው የመጣሁት። ቀሜ ምናም መርቀኛ ነበር የመጣሁት። ከዛ ፓስተር እኔን ይመስለኛል፣ ግን ያው መልእክቱ ለሁላችንም ነው የሚነገረው። በማንኛውም ሁኔታ የምትመጡ አላችሁ፣ ቀንበር ነው ኢየሱስ ይሰበርልሃል አለ። ከዛ ገረመኝ። በቃ እኔ ቀንበር እንደሆነ ራሱ ሱስ አላውቅም። እና ብዙ ክርስቲያን ልጆችም አሉ ጴንጤ የሆኑ ማለት ነው በሱስ ውስጥ ያሉ እና የሚመስለኝ ለረጅም ጊዜ በዚሁ ስለቆየው ስለሰለቸኝ የሚመስለኝ በቃ በሂደት መቀነስ ከግማሽ ወደ ሩብ ጫቱንም ሲጋራውንም ከአንድ ፓኬት ወደ 10 ማምጣት። መጠጥ አለ፣ የተለያየ ካርታ አለ እና በመቀነስ እስቲ ሞክራል የሚል እንትን ነበር እና ድንገት ሳላቀው ግን ተቆረጠ ሁሉ ነገር። እና እዚህ በመጣው በአጭር ሰዓት ሮብ መጣው። አርብ ቀን እሁድ ስመጣም ከጫት ቤት ነው የምመጣው። ወደ መጠጥ ሄዳለሁ። ከዛ ካርታ እናመሻለን። የተለያየ ነገር ነበረብኝ። እንቅልፍ ማጣት ማታውን ብታዩ በረጅም ሰዓት ሄድ ነበር። ከዚህ ወደዚህ ከመምጣቴ በፊት 5 ሰዓት 6 ሰዓት ወይ ዛሬ ሰዓት አይሄድም ነው የምንለው፣ ምሽቱን ማለት ነው። በቃ አንተኛም፣ እንቅልፍ የለኝም፣ ሰላም የለኝም። በቃ በሆነ እንትን ውስጥ ተደብቄ ነበር። ከዛ ነገርም እግዚአብሔር ነፃ አውጥቶኛል። ክብር ለእግዚአብሔር ይሁን። እሺ፣ ምን ያህል ጊዜ ነበረ በዚህ ሱስ ውስጥ የነበርከው? አሁን ሱስ፣ የጫት ሱስ፣ የመጠጥ ሱስ፣ የሲጋራ ሱስ እንደነበረብህ እንዲሁም ከዛ ውጪ ደግሞ የተለያዩ ነገሮች እንደነበሩብህ ለዚህ ሱስ ተገዝተ ለምን ያህል አመት ቆይተ ነበር? በቃ ከ2000 ጀምሮ እዚህ እስከመጣ ድረስ ያለ ማቋረጥ ከ2000 ዓመተ ምህረት ጀምሮ ማለት ነው ወደዚህ እስከመጣ ድረስ ያቋረጥኩበትን ቀን አላስታውስኩም። አንድ ቀን እንኳን ማለት ነው ሳልቅም ያደርኩበትን ሳልጠጣ ያደርኩበትን ቀን አላስታውስም። ክብር ስጡት። 99 ጀመርክ
ከ2000 ጀምሮ ደግሞ ያለማቋረጥ 99ን ከቆጠርን 12 ዓመት 99ን ከተውኖ ኢንትሮዳክሽን ስለነበረ ከ2000 ከጀመርን ስንት ዓመት ማለት ነው? እግዚአብሔር ፐርሰን ካልሆነ እኔ እያገለግል እጅ ሳልጭንበት እዚህ ከሌለ ከ11 ዓመትና ከ12 ዓመት ሱስ እንዴት ሰብሮ ያወጣዋል? ለምን ያህል ጊዜ ነበር እንቅልፍ የማይወስድ? እንዴት ነበር የምትሰቃየው? ምን አይነት ዋጋ ከፈልክ በዚህ ነገርስ? በቃ ለረጅም ጊዜ መተኛት አልችልም። በቃ ራሱ ይሄ የሰውነታችን ስርዓት አለ አይደል? ድካም በቃ ለማረፍ ሲፈልግ አይምሮዬ ብቻ ይጥለኛል። ይዛዴ በቃ የተወሰነ ሰዓት ማለት እሱንም ሊነጋጋ አካባቢ የተወሰነ ተኛል። ከዛ ነቃል መተኛበትም በቃ ይሄን ያህል መተኛትም የለም። አሁን ላይ ያለሁት ግን እንቅልፌም ሰላም ነው። እንደገባው ተኛለሁ። በቃ ረጅም ሰዓት ሰላም የሆነ እንቅልፍ ነው የምተኛው። ስለዚህ ከ11 ዓመት በኋላ ጤነኛ እንቅልፍ መተኛ ጀምራል። ሰላም የሆነ እንቅልፍ መተኛ ጀምራለሁ። የሰላም አምላክ ወደ አንተ መጥቷል። ክብር ለእግዚአብሔር ይሁን። እሺ ለነዚህ 11 ዓመታት በምታጨስ በምትጠጣ በምትቅም ጊዜ ሌሊት ሁሉ ተነስተህ ትጓዝ እንደነበረ እንቅልፍ ስላልነበረ መንገድ ዝም ብለህ ትሄድ እንደነበረ ትጨነቅ እንደነበረ በዚህ ላይ ቁማርተኛ እንደነበርክ እነዚህ ነገሮች ሁሉ ምን ሆኑ? አሁን ላይ ነፃ ነኝ። ከሁሉ ነገር ነፃ ወጥቻለሁ። እግዚአብሔር ይመስገን። እግዚአብሔር ስም የተባረከ ይሁን። በዚህ የሚለውጥ መንፈስ አለ። እግዚአብሔር መንፈስ የሚለውጥ በዚህ ምን አለ? የሚለውጥ የእግዚአብሔር መንፈስ አለ። ክብር ለእግዚአብሔር ይሁን። እሺ ለ11 ዓመታት የጫት የሲጋራ የመጠጥ ሱሰኛ ነበርክ። በዚህ ላይ እንቅልፍ አልነበረህም። እንደገና ሌሊት ትሄድ ነበረ። ቁማርተኛ ነበርክ። እውነት ነው? እንቅልፍ የለኝም፣ ሰላም የለኝም። ካርታ እንጫወታለን፣ መጠጥ አለ፣ ጸብ አለ፣ እስር አለ፣ የተለያየ ነገር አለ። በቃ እስራት የሆነ ጨለማ የሆነ እስራት ውስጥ ነበር። ከዛ ሁላ ነገር እግዚአብሔር ገላግሎኛል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ከዛ ወደዚህ ከመጣ በኋላ ምን ሆነ? ማለት እነዚህን ነገሮች እንዴት አጣቸው? የእግዚአብሔር ሰው ጸልዮልህ ነው ወይስ እንዴት ነው ነገሩ የተቀየረው? መንፈስ ቅዱስ በስራ ላይ ነው እያለ ፓስተር እና እሳት የመንፈስ ቅዱስ እሳት ሲል በቃ ከውስጥ የሆነ ነገር እንደዚህ የሚጎትተኝ ነገር አለ። በቃ ሃሌሉያ። እሺ ስለዚህ ከዛ በኋላ የጫት ሱስ የለም፣ የሲጋራ ሱስ የለም፣ የመጠጥ ሱስ የለም፣ እንቅልፍ አለ፣ ቁማሩ ቀርቷል። እነዛ ሁሉ ነገሮች ተለወጡ። አሁን እንቅልፍ አለ፣ ሰላም አለ፣ ሁሉ ነገር አለ። ሁሉ ነገር ሰላም ነው። እግዚአብሔር ይመስገን። ሁሉ ነገር ሰላም ነው። ይሄ ሳምንት እዚህ እየተጸለየልን በነበረ ሰዓት በቤተሰብ በዘር ሀረግ ይሄ የሚመለክ አምልኮ ነበር። ከዛ ተላልፎ ደግሞ ያው ወደ ልጆች እኛ ብዙም ባናቀም መንፈሱ ግን እየተከተለ ያን የዘር እንትን ነው በቃ ወደ ኋላ የሚያስቀረው በተለያየ ነገር የሚያጨነግፈው። ከዛም ነፃ አድርጎኛል። 40 በማገለግለው ትንቢት ከዛ በፊት አንተ መንፈስ አለብህ ብለህ ነግረኸኛል። እኔ አልተናገርኩም። መጣሁና አይታችሁት ከሆነ መንፈሱን ለየሁት። ነገረኝ መንፈስ አለበት ብሎ የነገረኝ ሰው አለ። አንተ ነግረኸኛል። አልተናገርኩም። እንዳለበት አታውቅም ነበር። አላውቅም በፍጹም። ሲወጣ ትዝ ይላችኋል መንፈሱ እንዴት ያንከራትተው እንደነበረ። Every family curses, I break it in Jesus' name.
የሆንኩን አታውቅም። ጌታ ግን ይህን ሰውዬ ምን አደረገው? ፋሚሊያችሁ ላይ የሚመለክ በደንብ ማለት በቃ እንዲህ ነካ ነካ ሳይሆን ከአያቶች ምናምን ጋር የሚመለክ መናፍስት አለ በቤታችሁ አለ። የሚመለክ yes በደንብ የተነከረ ነካ ነካ ሳይሆን ማለት ነው የተሳሰረ እሱን አባቴ በተሰው አንተን እንዴት ሊያመልጤ ነው እያለ የመንፈስ ይጎዳደር ነበር። ዛሬው ልተቀጣ አረ ንጉሱ አለ በዚህ በእናትህ። ስለዚህ ከሱስ ቀንበር ብቻ ሳይሆን ከዘር ማንዘር መርገም ያሰቃይና ያሳድድ ከነበረው ከባዕድ አምልኮ እግዚአብሔር ነፃ አውጥቶሃል። ወይኔ እልልታ ጭብጨባ። ክብር ለኢየሱስ ይሁን። የእግዚአብሔር ሰው እዚህ ጋር ሲጸልይልህ መንፈሱ ሲገለጥ የዘር ማንዘር መርገም እንዳለ ቤት ውስጥ የሚመለክ ነገር እንዳለ ባዕድ አምልኮ ጣዖት እንደነበረ ምናምን ይነግርህ ነበረ እና ያንን ነገር አንተ ራስህ አታውቅም ነበረ። ከዛ በኋላ እቤት ሄደህ ስታጣራ እውነትም የእግዚአብሔር ሰው እንደነገረ እንደዛው ነበር አይደል? አዎ እንደዛው ነበር አለ። አሁንም ድረስ ያንተን አለ በዘር ውስጥ የሚደረግ አምልኮ አሁን ድረስ አለ። የሆነ የሚገበር ተሰብስበው እንትን የሚሉት እንደ ግብር ነው ምናምን የሚደረግለት እንትን ሁላ አለ። ኤግዛክትሊ እኔ ምን አልኩኝ እዚህ ሰው ላይ አልኩኝ በጣም ነውን የሆነ የሚገበር የሚመለክ ምን አለበት አልኳችሁ። እሱ በወቅቱ አላወቀም። እሺ ከዛ በኋላ የእግዚአብሔር ሰው ጸለየልህ፣ ያ ክፉ መንፈስ ካንተ ላይ ሄደ ወይም ነፃ ወጣ። ከዛ በኋላ ሰላም ነው፣ ሁሉ ነገር ተቀይሯል። በፊትም ሰላም ሆኜ ነበር። ይበልጥ ይሄ ደግሞ ከኔ ሲርቅ የበለጠ ሰላም ሆነ። ከነበረኝ ሰላም ያው የሚጨምር ሰላም የሚጨምር እረፍት ነው የሆነልኝ። እልልታ ጭብጨባ ከዚህ የበለጠ ለዚህ ጌታ እናመጣለን። ሃሌሉያ። የሚያስፈልገን ከምንም በላይ የሆነ ቃል ካለን ምንም እንመለስበት ወደ ኋላ የለም። ምን ጊዜም ወደፊት ነው ቃሉ ላይ ከቆምን ማለት ነው። ጴጥሮስን እንዳለው ኢየሱስ ክርስቶስ ና ሲለው የቆመው ቃሉ ላይ ነው እና ይሄ ቤት ለኔ እንደዛ ነው። ሌላው ለሳሚ ትላንት እየነገርኩት ነበር። ያው በእግዚአብሔር ስድኑ እግዚአብሔር ሲቀበለን ሰዎችም ይቀበሉናል። ትላንት በነበርኩበት እንትን ውስጥ ያልተቀበሉኝ ሰዎች አመለካከታቸው ከኔ ይበልጥ እኔ እንደውም ያረሳሁት ነገር እኔ በዛ ውስጥ ረጅም ጊዜ ስለቆየው በቃ እኔ አውቀዋለሁ ያለሁበትን እንትን እንደዛም ያስቡ ይመስለኛል። ሰዎቹም አመለካከታቸው ተቀይሯል። የሰዎቹ አቀባበል ማለት ነው። ሱሰኛ ያው ይሰርቃል የተለያየ ነገር የሆነ እንትን የሚሉት ነገር አለ። አመለካከታቸው ተለውጦ በቃ ከአካባቢው እንደውም የሆነ የተማሩ አሉ እየነገርኩት ነው። ትልቅ ሰው ምናምን የሚባሉ አሉ። ከወጣት ልክ እንደ ትልቅ ሰው በአጭር ጊዜ ውስጥ ማለት ነው በቃ የሰውን እንትን አግኝቻለሁ። ሞገስ አግኝታል። ትልቅ ትንሹ ያከብራል። ሐሳብ እንኳን ማይቀበለኝ መልካም ሐሳብ ይዘንም በነበረው እንትን አንደኛ በጨለማው ስለነበርንም ሰዎች አይቀበሉንም። ከዚህ ጨለማ ነፃ ስወጣ ግን በአጭር ጊዜ ውስጥ ሰዎችም ይቀበሉናል። የእግዚአብሔር ሰው ቃል በቃል እንደዚህ ነው ያለኝ። ሰፈር ውስጥ አካዳሚካል ባክግራውንዳቸው ከኔ የተሻለ ኢኮኖሚካሊ በጣም ጥሩ የሆኑ በእድሜ ትልልቅ የሚባሉ የተከበሩ ሰዎች አሉ አለ። እነዛ ሰዎች በነበሩበት በዛ ዘመን እኔ ሱሰኛ የነበርኩ ጊዜ እንደ ማጅራት መቺ እንደ ወንበዴ ነው የምታየው፣ በጣም እፈራ ነበር አለ። አሁን ላይ ግን ሰፈር ውስጥ ያ ሁሉ ነገር ተቀይሮ እስቲ በዚህ ጉዳይ ላይ ኤፍሬም ምን ይላል ነው መባለው ብሎኛል። ወንጌል እኮ ይሄ ነው። አጠገብ ያለው ወንጌል ይሄ ነው በለው። በቃ እኔ ይኸውልህ አሁን ደብረ ዘይት ላይ እግዚአብሔር ጨርስ አልሰራም ቢለኝ ያዋጣኛል። አሜን። ወንጌል ዝም ብሎ የሆነ ሰው አሰብስቦ ማስጨፈር አይደለም። ወንጌል ሰፈር ላይ የሚታየን ለውጥ መስራት፣ የሚታዘዝ የሚጨበጥ የህይወትን ለውጥ በሰዎች ህይወት ላይ ማምጣት ነው። አሜን። ልክ ነው አይደል? አሁን ያልኩት ነገር በጠቅላላ ልክ ነው፣ እውነት ነው፣ ትክክል ነው። እና አሁን የምለው ነገር ይሄን ቲቪም ቤተሰቦቼን እንዲያዩ አደርጋለሁ። ነግሬያቸዋለሁ። አንዳንዴ እውነት አይመስላቸውም ለነሱ
ማለትም የሚያውቁት በዛ ማንነት አያውቁኝም፣ ግን ሁሉ ነገር ተቀይሯል። ይሄ እውነት ነው። በቲቪም ይሄን መልእክት ይከታተሉት እንዲያዩት እነግራቸዋለሁ። ያለሁት ማውንት ዛይን ነው። ወደፊትና ወደ ላይ ብቻ ነው። ምንም ወደ ኋላ የሚመልሰው ነገር ወደ ማውንት ዛይን ከመጣ በኋላ ያዩ ሰዎች ማለት ይሄን ለውጥን ያዩ ሰዎች ምን ይላሉ? ምንድነው የሚሉት? አሁን ከመጣ በኋላ በህይወት ላይ የመጣውን ለውጥ ያዩ ሰዎች ምን ይሉሃል? ያው አብዛኛውን ደስተኞች ይሆኑ አሉ። አንዳንድ ጓደኞቼ ግን በቃ ከነበረን እንትን ያው ተለያይተናል። ለምን ተመሳሳይ እንትን ላይ ልንገኝ አንችልም? መውጣት ከቻሉ ያው እንደዚህ ያለ አንዳንዱም እነግራቸዋለሁ። እንደውም እየመጣ አበርታን፣ በአጭር ጊዜ ውስጥ መተ ከኛ ጎን ብትሆን እኛም ልንወጣ እንችላለን። ወንዶች ብቻ አይደሉም፣ ሴቶች እህቶቻችን አሉ። በጣም ብዙ እንትኖች አሉ የተያዙ ልክ እንደኔ ተይዘው ታስረው የነበሩ ማለት ነው። እና ብትመጣ የሆነ አንድ ቀን እንደው ይዘህን እንድትሄድ ምናምን ነገር እና ሞክሬ ነበር። ያን ነገርም ልክ እንትን ይሉና ሰዓቱ ሲደርስ የሆነ ነገር ጨመደደኝ ያዘኝ የሚል ነገር አለ። ከዛ በቃ እኔም ከዛ ቦታ ራሴን ማራቅ አለብኝ። ለምን ካልወጡ መውጣት አለብኝ። እዛ ቦታ መገኛ አይደለም። yes 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 አንተ ይሄ ወንጌል እየሰራብ ነው በኢየሱስ አሜን። እሺ እና እነግራቸዋለሁ። ከረዳኝ ደግሞ ትልቁ ነገር እኛ እንደዚህ በጌታ የሆንን የዳንን ሰዎች እኔ በአጭር ጊዜ ውስጥ ይሄውላ ነገር ሆኖልኛል፣ ግን ምን ላደርግ ነው የምችለው? ምን ማድረግ አለብኝ የሚለውን ነገር እያሰብኩ ነበር ከራሴ ጋር። ቢያንስ ያልዳኑ አሉ። እዚህ መተንኛ ለጌታን ለማምለክ እንሰበሰባለን፣ ግን በየቤታችን ደግሞ ብዙ ያልዳኑ አሉ። ውጪ ወንጌል ሳይሰራ ማለት ነው። ቤታችን ውስጥ ሆነው ያልዳኑ ሰዎች አሉ። አንድ ሰው እንኳን ለመቀየር ወደዚህ ህይወት ማምጣት አለብን ብዬ ነው ከኔም ጭምር ይሄን አደርጋለሁ። እና ይሄን እንድናደርግ እግዚአብሔር ይርዳን። አሜን አሜን። አየን ሰዎቹ በቃ በጣም ተገርመዋል። የተገረሙበትም ያው አካባቢያችን ላይ ብዙም እንደዚህ የጴንጤ እንትንም ያው ብዙም የለም። ኦርቶዶክስ የተለያየ እንትን እምነት ነው ያለው። እና ቤተሰቡም በዚሁ በጴንጤ እንትን ውስጥ ሆኖ ደግሞ በሆነ እንትን የተያዛለ ነፃ ያልወጣ እና የኔ ነገር ምነግራቸው በጣም ይገረሙበታል፣ ይደነቁበታል። ማለት የሚሆን ነገር አይመስላቸውም። ሰዎች አሉ ያው እዚህ እንደምመጣም ሁሉም በየራሱ መንገድ ነው የሚሮጠው። እና ስትገናኝ የት ሄደና ከቸርችና ከስራና ምንም ነገር የሚያቅነው ነገር የለም። ግን ይሄ ያለው የእግዚአብሔር ሞገስ ማለት ነው እንደ ተቀየረ ያሳያል። በቃ የሆነ አምልከታቸው ተቀይሯል። ስለኔ ያለው አስተሳሰባቸው እንደውም ከኔ በላይ የነሱ ተቀይሯል። እኔ ለኔ ከማስበው በላይ የነሱ አስተሳሰብ ተቀይሯል። አሜን። አረ ከዚህ በላይ ለዚህ ጌታ ይጨበጨባል። ሃሌሉያ። አመለካከታቸው በጣም ተቀይሯል። በቃ የተለያየ እምነት ያሳድሩብኛል። የሆነ መላኮም ምንም ሳሚ እንዳጫውትኩ አበለው የሚጠራጠሩ ሰዎች አሁን ጭራሽ ገንዘብ ሰጥተው የሆነ ነገር አድርግ ይሏል። የሆነ ስራ ምናምን ያዟል። ብር አድርስ ምናምን አንዳንድ ነገር ላኩት እኮ እሱን ምናምን ነው የሚባለው። አሁን ልኬዋለሁ። በፊት ግን መጣ ነው የሚሉ መጣ ነው የሚባለው። መታወቂያን የሚቀይር ባይዘው የሁላችንም ታሪክ ቢፈተሽ ካልዋሸን በስተቀር የእያንዳንዳችን ኢየሱስ የደረሰልን መውጣት ከማንችለው ነገር ላይ ነው። እኔ ከየት እንደወጣው አውቃለሁ። እግዚአብሔር ባይረዳን፣ እግዚአብሔር ባያስበን፣ እግዚአብሔር ባይደርስልን ኖሮ ዛሬ ምን ሆነን ነበረ? አሜን አሜን። ስለዚህ ከጫት ከሲጋራ ከመጠጥ ሱስ ነፃ ወጥተሃል። እግዚአብሔር ይመስገን ከሁሉም ነፃ ነኝ። ያ ሁሉ ጭንቀት፣ ሌሊት መጓዝ፣ ቁማር፣ ያ አላስፈላጊ ህይወት አሁን ካንተ ላይ ተነስቷል። አሁን ሌላ ሰው ሆነሃል። ሌላ ሰው ሆኛለሁ፣ ተቀይሬያለሁ። ይጨበጨባል ለዚህ ጌታ ሃሌሉያ። በመጨረሻ ለእግዚአብሔር ሕዝብ ማለት የምትፈልገው ነገር ካለ ወደዚህ መጥተው ወደዚህ እንዲመጡ ነው የምነግራቸው። ሁሉም ወደዚህ ቢመጡ እኔ እንደተለወጥኩት እንደተቀየርኩት እነሱም መለወጥና መቀየር ይችላሉ። በቃ የተበላሸ ማንኛውም ነገራቸው ይስተካከላል ብዬ አምናለሁ። አሜን። ሃሌሉያ። ጌታ ስሙ ይባረክ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን።
ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.